የኮስታራውና በስልጣኑ የማይደራደረው የቀድሞ ኢፌዴሪ ጠቅላይ ሚኒስትር መለስ ዜናዊ ልጅ ኮስታራዋ ሰማል መለስ ባልተጠበቀ ስልጣን ተከሰተች። ወልቃይት የዋዜም መስፍን መቀሌ መግባቷና የአራት ኪሎን ቤተ መንግስት እንዲሁም የህወሓትና ፌዴራል መንግስትን የጦርነት ጓዳዊ ምስጢር ማውጣቷ ተነግሯል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የበኩር ልጅ ሰማል መለስ የጌታቸው ረዳንና የአብይ ብልጽግና ፓርቲ ልትቀላቀል መሆኑ በህወሓት አመራሮች ዘንድ ትልቅ ትኩሳትን መፍጠሩ ተሰማ። ወይዘሮ ዋዜም መስፍንና ልጇ ሰማል መለስ ዛሬ ላይ የት እንዳሉና በኢትዮጵያ ወቅታዊ ሁኔታ እንዲሁም ስለ 4 ኪሎ ቤተ መንግስት ያወጡትን ሀገራዊ ሚስጥር እስከ መጨረሻው ከኛ ጋር ስትቆዩ የምታደምጡት ይሆናል። ከወልቃይቲዋ እናቷና ከአድዋ ተወላጅ አባቷ የተወለደችው የቀድሞ ኢህአዴግ ሊቀመንበር እና የፌዴሪ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ ዋዜም መስፍን ከበኩር ልጇ ሰማል መለስ ጋር መቀሌ መግባታቸውን በማህበራዊ ትስስር ገጻቸው የጻፉት ነገር አልነበረም። በዚሁ ቅጽበት የአድዋው ልጅ ደብረጽዮንና የራየው ተወላጅ ጌታቸው ረዳ ትንቅንቅ ውስጥ ገብተዋል። ወይዘሮ ፈትለወርቅ ገብረ እግዚአብሔር የአቦይ ስብሃት የቅርብ ዘመድ የ50 ዓመቱን ታሪካዊ ፓርቲ ህወሓትን እያተራመሰችው ትገኛለች። ህወሓትን ኢህአዴግንም ሆነ ኢትዮጵያን ያለምንም መከፋፈል በጀግነት የመሩት ኢትዮጵያውን ላለችበት የቁልቁለት ጉዞ ታቸውን ጉዳይ ተጠያቂ የሚያደርጉት የመለስ ዜናዊ ባለቤት አዜብ መስፍንና የበኩር ልጃቸው ሰማል መለስ መቀሌ መግባታቸው ታውቋል። አዜብና ሰማል የት እንደሚኖሩና ምን እንደሚሰሩ አይታወቅም። በዚህ ጊዜ መቀሌ የገቡት ለትጥቅ ትግል ወይም ለቤተሰብ ጥየቃ የሚለው በውል አልታወቀም። በዚህ ወቅት በግልጽ የሚታወቀው ነገር ቢኖር ህወሓት እርስ በርስ መተራመስና መከፋፈል እንዲሁም ሁለተኛ ዙር የፌዴራል መንግስትና የህወሓት ጦርነት በተጠንቀቅ ላይ መሆኑና የፊሽካውን መነፋት ቅጽበት እየተጠባበቁ እንደሚገኙ ነው። በዛሬው የመረጃ ሰዓታችን የወይዘሮ አዜብና ሰማል መለስ ይዘውት ወደ ኢትዮጵያ የገቡትን የብልጽግናና ህወሓት ሚስጥራዊ ጉድ ይዘንላችሁ መጥተናል። አዜብ መስፍን ወደ 4 ኪሎ ቤተ መንግስት በመግባት ይፋ ያደረገችውን ሚስጥርም እናሰማችኋለን። በዚህ ብቻ የማያበቃም ሰማል ዶክተር አብይን ይቅርታ ትጠይቃለች ወይ የሚለውን የምነግራችሁ ይሆናል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ባለቤትና የህወሓት ከፍተኛ አመራር የነበሩት አዜብ መስፍን ዶክተር አብይ ወደ ስልጣን ከመጡ ጀምሮ ኑሮ በኢትዮጵያ አልጥም ብሏቸው ከኢትዮጵያ የወጡት ሚያዝያ 2015 ዓ.ም ነበር። ረጅም ዓመታት ሲያገለግሉትና በከፍተኛ አመራርነት ሲያገለግሉበት ከነበረው ህወሓት ከተባረሩ በኋላ የኢትዮጵያን የቁልቁለት ጉዞ ስርዓት አልበኝነት፣ ሙስናና የፓርቲውን አመራሮች ሲተቹ ይሰማሉ። በተደራጁ የህወሓት ቡድኖች ተቃውሞ የገጠማቸው አዜብ መስፍን የተጠረጠሩበት የሙስና ወንጀል በፍርድ ቤት ቀርቦ እንዲጣራላቸውና ነጻነታቸው እንዲታወጅ ሲማጸኑ ቆይተዋል። ለመጀመሪያ ጊዜ ከኢትዮጵያ ወጥተው አሜሪካ ለመኖር የወሰኑት ወይዘሮ አዜብ መስፍን በእነዚህና መሰል ከህወሓት መገለል ጋር ተያይዞ እንደሆነ ይነገራል። ከኢትዮጵያ ከመውጣታቸው 2015 ዓ.ም በፊት መንግስት በሰጣቸው ኤድና ሞል ቅርብ ርቀት ላይ በሚገኘው ደሳለኝ ሆቴል አካባቢ ይኖሩ ነበር። በባለቤታቸው ስም የተቋቋመውን መለስ ፋውንዴሽን በማቋቋምና በማደራጀት ለ5 ዓመታት የቆዩት አዜብ መስፍን በሀገሪቱ በተፈጠረው የፖለቲካ ውዝግብና የትግራይ ጦርነት ምክንያት ፋውንዴሽናቸውን በቅጡ መምራት አልቻሉም። 12 የሚጠጉ የህወሓትን ታላላቅ ግዙፍ ፕሮጀክቶች የመሩት ወይዘሮ አዜብ መስፍን የሴቶችን መብትና ህጻናትን በሚመለከቱ ሀገራዊ ዘመቻዎች የጎላ አስተዋጽኦ ነበራቸው። ባለቤታቸውን ያገኙበት መንገድ ከዛሬዋ ዘማሪት ቀዳማዊት ዝናሽ ታያቸው ጋር የሚመሳሰል ሲሆን የሚያመሳስላቸውም የሁለቱም መገናኛ ወታደራዊ የትግል ቅጽበት መሆኑ ነው። የሶስት ልጆች እናት አዜብ መስፍን ባለቤታቸው ከሞቱ በኋላ 4 ኪሎ ቤተ መንግስት ፈጽመው እንደሚጠሉትና ለአንገብጋቢ ጉዳይ ከአንድ ወይም ከሁለት ጊዜ በላይ ገብተው እንደማያውቁ ይናገራሉ። ህወሓት መራሹ ኢህአዴግ ራሱን ወደ ብልጽግና ከቀየረ በኋላ ወይዘሮ አዜብ ከስራ አስፈጻሚነት ስለተሰናበቱ ቤተ መንግስቱን አያውቁትም። ከ20 ዓመት በላይ የኖሩበት ቤተ መንግስት ፈጽሞ እንደማይናፍቃቸው የሚናገሩት ወይዘሮ አዜብ በዚያ ሳልፍ እንኳን ምንም አይሰማኝም፣ ምክንያቱም ባለቤቴን ቀብሬን የወጣሁት ስኖርም ታጋይ እንጂ ኗሪ አልነበርኩም በማለት ለታሪካዊው ታላቅ ግቢ 4 ኪሎ ቤተ መንግስት ግዴለሽነታቸውን አንጸባርቀዋል። ወይዘሮ አዜብ መስፍን 4 ኪሎ ቤተ መንግስት እንዲጠሉት ያደረጋቸው ከመለስ ሞት ጀርባ ሌላ ሚስጥር እንዳለ በማሳሰብ ነገሩን ከማብራራት ግን ተቆጥበዋል። እድሜ ዘመናቸውን ለህዝብና ለመንግስት የሚያገለግሉ ድርጅቶችን በመምራት በመቆየቴ ለኔ የምለው የግል ሀብት የለኝም። በመሆኑም ባለቤቴ ከሞተ በኋላ ለኢኮኖሚያዊ ችግር በመጋለጤ መንግስትን ወቁልኝ በማለት እንደተማጸኑም ተናግረዋል። ዛሬ ላይ እኔና ልጆችን ለማስተዳደር ደፋ ቀና በማለት ላይ ይገኛለሁ ያሉት ወይዘሮ አዜብ መስፍን መለስ በትግል ላይ ያሉና የሀገሪቱ መሪ በነበሩበት ጊዜ የጻፏቸውን ከ30 በላይ መጽሐፍት ለማሳተም ዝግጅቴን ጨርሻለሁ ካሉም ጥቂት ዓመታት ተቆጥረዋል። ከአንድ ዓመት በፊት ከልጃቸው ጋር ኢትዮጵያ የገቡበት ምክንያቱም ሁለት አንኳር ጉዳዮችን ይዳስሳል ተብሎ ይጠበቃል። በዚሁ ሰሞን በትግራይ ውስጥ ኢኮኖሚ ኦሊጋርኪ የተሰኘ ቡድን መመስረቱን የትግራይ ምሁራን ሹክ ብለውናል። ኢኮኖሚ ኦሊጋርኪ ስልጣንም ገንዘብም በእጁ የሆነ ሁለተኛ መንግስት ሆኖ ክልሉን የሚመራ ቡድን ነው ይሉታል። ይህ ጥምረት የቀድሞና የአሁን የህወሓት ጄኔራሎችን፣ ከፍተኛ አመራሮችን፣ ምሁራንንና ባለሀብቶችን ያካተተ ነው። በተለይም በትግራይ ውስጥ የሚገኙ ማዕድናትን፣ ወርቅን ጨምሮ ያለ ተቀናቃኝ የተቆጣጠረ በጦር መሳሪያና ማዳበሪያ ንግድ ህገወጥ ስራ ላይ የተዘፈቀ ቡድን መሆኑ ይነገርለታል። መልስ ሲሉ የተደመጡት ወይዘሮ አዜብ በዚህ ወቅት መከሰታቸው ከዚህ ህገወጥ ንግድ ጋር በመስራት ስራ አጥነታቸውን ለመሻር ይመስላል የሚለው የብዙሃን ቀልብ ስቧል። አንዳንድ የውስጥ አዋቂዎች እንደሚሉት ከሆነ ወይዘሮ አዜብ በቢዝነሱ፣ የበኩር ልጃቸው ሰማል መለስ ደግሞ በፖለቲካው በመሰማራት ሀገራዊ ሚናቸውን ለመወጣት የስራ ድርሻ ክፍፍል ማድረጋቸው ተሰምቷል።
ከእናቷ ጋር መቀሌ የገባችው ሰማል በትግራይ ከፍተኛ አመራሮች መካከል የተፈጠረውን ክፍፍል ብትችል ለማስታረቅ ካልቻለች ደግሞ ከእርሷ የፖለቲካ ርዕዮት ጋር ከሚመሳሰሉ ሰው ጋር በመሆን ወደፊት ለመራመድ መቀሌ መግባቷ እየተነገረ ይገኛል። ሰማል ኋላ ቀሩ የነደብረ ጽዮን ቡድን አብሮ ለመስራት እንደማይመች በመጥቀስ ተራማጁ የነጌታቸው ረዳ አመለካከት ግን ምርጫዋ እንደሆነ ብትስማማም የአቶ ጌታቸው ረዳ ከዶክተር አብይ ጋር መጣበቅ ምቾት እንዳልሰጣት ትናገራለች። ሰማል መለስ ለአንድ የፈረንሳይ የምርምር ተቋም በሰጠችው ቃለ ምልልስ የብልጽግናው ሊቀመንበር ዶክተር አብይ አህመድ የሚመራት ኢትዮጵያ እንደ ጎረቤት ሀገር ሱዳንና ሶማሌ ሳትሆን እንደማትቀር ስትናገር ተደምጣለች። ስለሆነም ከነደብረ ጽዮን ይልቅ በአንጻራዊነት ተራማጅና በሀሳብ ልዩነት የሚያምኑ ናቸው ብላ ከምታምናቸው ከነጌታቸው ረዳ ጋር ተሰልፋ በፖለቲካው ዓለም ልትከሰት እንደሆነም ተደርሶበታል። ከነጌታቸው ረዳ ጋር የምትሰራ ከሆነ ደግሞ ከጥቂት ዓመታት በፊት በቃለ መጠይቁ በቃላት ጦርነት ስትገርፋቸው ከነበሩት ዶክተር አብይ ጋር መስራት ግድ ሊሆን እንደሚችል ይነገራል። ይቅርታ መጠየቋ አይቀሬ ነው የሚሉ ግምቶችም ተበራክተዋል። ዶክተር አብይም የቀድሞዎቹን የህወሓት አመራሮች ለማጥፋት በጀመሩት ጉዞ የሰማል ድጋፍ እንደሚያስፈልጋቸው በመረዳት የቃላት ወለምታ ባላየ ሊያልፉት ይችላሉ የሚሉ አንደበቶች ጥቂት አይደሉም። ሰማል ከአባቷ መለስ ዜናዊ ህልፈተ ህይወት በፊት ስለ እርሷ የሚታወቅ ምንም አይነት የፖለቲካ እንቅስቃሴ አልነበረም። የ37 ዓመቷ ሰማል የተወለደችው አባቷ በኮሎኔል መንግስቱ ኃይለማርያም የሚመራውን ወታደራዊ መንግስት ለመጣል ህወሓትን በመብራት የሽምቅ ውጊያ በሚያደርጉበት ጊዜ በሱዳን ዋና ከተማ ካርቱም ነበር። ሶማሌ አባቷን ሞት ለመዘከር በሚደረጉ ዝግጅቶች ላይ ከምታደርጋቸው ኢኮኖሚያዊና ፖለቲካዊ ንግግሮች ውጪ እዚህ ግባ የሚባል የፖለቲካ ተሳትፎ አልነበራትም። ሆኖም የሰሜኑ ጦርነት ከመጀመሩ ቀደም ብሎ 2012 ዓ.ም ወደ መቀሌ የተጓዘችው ሰማል በፌዴራል የጸጥታ ኃይሎች ለእስር ተዳርጋ ነበር። እናቷንና በርከት ያሉ አመራሮችን አስከትላ ወደ መቀሌ የተጓዘችው ሰማል በአባቷ የተጻፈውን አንድ ትልቅ መጽሐፍ ቲያትር ለመታደም ሲሆን የፌዴራል ከፍተኛ ባለስልጣናት ግን ሰማል ወደ መቀሌ የመጣቸው ከትግራይ ፖለቲከኞች ጋር ወደ ለየለት ፖለቲካ ሳትገባ አትቀርም በሚል ለ36 ሰዓታት እንዳሰሯት ይታወሳል። እናቷ የልጇን መታሰር አስመልክታ በሰጠችው አስተያየት ልጄ ምንም እንኳን የራሱ የሆነ የፖለቲካ አቋም ቢኖራትም የማንኛውም የፖለቲካ አባል ባለመሆኗ የመታሰሯ ምስጢር ግልጽ አልሆነልኝም ስትል ተደምጣለች።